እናት ትሬዛና ኮሎኔል መንግስቱ። በእግዚአብሔር ታምናለህ? የእናት ትሬዛ ጥያቄ ለኮሎኔል መንግስቱ። ውድ የኢትዮ ትዝታ ቤተሰቦች፣ የዛሬውን ታሪክ የምናቀርብላችሁ የደም እንባ ወይም ሬድ ቲርስ ከሚለው በሻለቃ ዳዊት ወልደ ጊዮርጊስ ከተጻፈው መጽሐፍ ነው። መጽሐፉ በእንግሊዘኛ የታተመ ቢሆንም አርቲስት ደበበ እሸቱ በአማርኛ ተርጉሞ አቅርቦልናል። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀረብን። አብራችሁን ቆዩ። እናት ትሬዛና ኮሎኔል መንግስቱ። በእግዚአብሔር ታምናለህ? የእናት ትሬዛ ጥያቄ። ጎብኚዎች ከእናት ትሬዛ እስከ ኬኔዲ። በህዳር ወር በ1977 ዓ.ም ረሃቡ በየቦታው ሲሰማ በድንገት ኢትዮጵያ የምትጎበኝ አገር ሆነች። የተከበሩ የፖለቲካ ሰዎች፣ ተዋንያን፣ ዘፋኞች፣ የቤተ ክህነት መሪዎች፣ የሰብአዊ አገልግሎት ተጠሪዎች፣ ተራ ሰዎች ከዓለም አካባቢ ሁሉ ይህንን የዘመኑን እልቂት በቦታው ተገኝተው ለመመልከት ጎረፉ። አንዳንዶቹ አዋጅ እየተነገረላቸው፣ ሌሎቹ መምጣታቸው ሳይሰማ፣ ሌሎቹ ለራሳቸው ጥቅምና ለፖለቲካ አቋማቸው ማረጋገጫ፣ አንዳንዶቹ ለጀብደኝነት፣ ሌሎች ደግሞ በሁኔታው በመነካትና በሐዘኔታ ነበር አመጣጣቸው። አየር ማረፊያ ዕቃ በጫኑ አውሮፕላኖችና በእርዳታ ሠራተኞች፣ የእማማኮ ሠራተኞች ደግሞ የሚመጣውን ለመቀበል የሚሄደውን ለመሸኘት በመገኘታቸው ተጣቧል። ጋዜጠኞች ለሚመጡትና ለሚሄዱት ቃለ መጠይቅ ለማድረግ ታዋቂ ሰዎችን ይጠብቃሉ። የተባበሩት መንግስታት ዋና ጸሐፊ ሃቪየር ፔሬዝ፣ ኤድዋርድ ሰአማ የዓለም የምግብና የእርሻ ድርጅት ዳይሬክተር፣ የአውሮፓ ኢኮኖሚ ኮሚሽን ጸሐፊ፣ የካናዳ የውጭ ግንኙነት ጉዳይ ኃላፊ ጆን ክላርከን፣ የአሜሪካ ምክር ቤት አባላት ኮፔር ኤቫን፣ ጌሪ አክማን፣ ሚኪ ላንደን፣ ዊልያም ኔልሰን፣ ፍሬንክ ወልፍንና ፓውል ትራይብልን የመሳሰሉና ሌሎችም ታላላቅ በርካታ እንግዶችን ተቀብለን አስተናግደናል። ፍሬንክ ወልፍንና ፓውል ትራይብልን የመሳሰሉ በርካታ የዓለማችን ተጽዕኖ ፈጣሪዎችን አስተናገድን። እጅግ በጣም አስቸጋሪ ነበር። አንዳንዶቹ ወደ ኢትዮጵያ ከመምጣታቸው አስቀድመው የጉብኝት ፕሮግራማቸውን አዘጋጅተው ጨርሰውን የመጡት፣ ሌሎቹ ደግሞ ምንም ስለሌላቸው የማየት ዕድላቸውን እኛው ላይ ነው የጣሉት። ይህንን የጎብኚዎች ጎርፍ ማስተናገዱ እርዳታውን ከማስተባበር የበለጠ ለእማማኮ ችግር ፈጠረ። በጣም ውድ የሆነው ሰዓት እነሱን ከቦታ ቦታ በማዘዋወርና በጉብኝት ፕሮግራማቸው ላይ በመወያየት ያልቅ ጀመር። አንዳንድ ሰዎች ሊያዩት የማይገባ ስፍራ ሲኖር፣ አንዳንዱ ቦታ ደግሞ ለማንም ቢሆን ዝግ ነበር። እንደ ወጣለት የልመና ማዕከል እማማኮ ለማንም ሰው ያለምንም ገደብ ማየት የሚፈልገውን በማሳየት ለእርዳታ አሰባሰቡ የበለጠ ጥረት ቢያደርግ ምርጫው ነበር። ግን በአመራሩ ላይ ያሉት የፖለቲካ ሰዎች የረሃቡን ጉዳይ ቀዝቀዝ በማድረግ በማርክሲዝም የተገኘውን ድል ማሳየቱ መረጡ። ጎብኚዎቹን በተደጋጋሚ ጊዜ ለአይነት ሆኖ ወደ ተዘጋጀው እርሻና ፕሮጀክት ይጎትቷቸዋል። እማማኮም ሆነ ጎብኚዎቹ ለዚህ ደንታ አልነበራቸውም። ስለዚህ ከፖሊት ቢሮ ጋር ዘውትር መጋጨት ሆነ። ፕሮግራምና መግለጫ ጥርጣሬ ባነገተ እምነት ላይ ነበር የሚሰጠው። አንዳንድ ከፍተኛ ልዑካንና ግለሰቦች የሚመጡት ከቤታቸው ከመነሳታቸው በፊት ስለ ማርክሲስት መንግስታችን በቂ ማብራሪያ ተደርጎላቸው ነበር። የመንግስት ባለስልጣናት በእማማኮ ያሉትን ጨምሮ አንዳንድ መታየት ያለባቸውን ስፍራዎች ሸፋፍነው እንደሚያታልሏቸው በጭፍን አምነው ነበር አመጣጣቸው። ይህም ማለት የጎብኚዎቻችንን ፍላጎት በማሟላት ማየት የሚገባቸውን ስፍራ ያለምንም ገደብ ብናሳያቸውም የተደበቀ ያለ ስለሚመስላቸው ቅሬታና ጥርጣሬ አልቀረም።
በኢትዮጵያ ለጥቂት ሳምንታት ወይም ለጥቂት ቀናት በእርዳታ ማስተባበር ተግባር ላይ የከረሙ አውሮፓውያንና ግለሰቦችም ይህንን አመኔታ ማጣታችንን ይጠቀሙበታል። ጎብኚዎች አብዛኛውን ጊዜ ከነሱ እውነተኛውን ገጽታ ለማግኘት ይጥራሉ። የእነዚህ አውሮፓውያን ራስን ማዋደድ በጣም ያበሳጫል። ገና አዲስ አበባን ከመርገጣቸው እኛ ከምናውቀው በላይ አዋቂዎች ሆነው ይገኛሉ። ወይም እኛ ከምናስብለት በበለጠ የሕዝቡ ተቆርቋሪ ይሆናሉ። እውነታው ግን ይህ አይደለም። የእማማኮ አባላት ልምድ፣ ዕውቀትና ቅንነት የተሞላበት ርኅራኄ የትም የማይገኝ ነው። ሥራችንን እንዴት ማከናወን እንዳለብን ለመንገር መሞከር ለእናቷ ምጥ እንዲሉ ነው። ከመጡት ጎብኚዎች ሁሉ በጣም የማልዘነጋቸው ሁለት ናቸው። እናት ቴሬዛና ሴናተር ኤድዋርድ ኬኔዲ። ሁለቱም በየቦታው ተዘዋውረዋል። በሄዱበት ሁሉ የራሳቸው አመለካከት ነበራቸው። ካጋጠሙኝ ሰዎች በተለይ እናት ቴሬዛ የሚወደዱ ናቸው። ይህ ቀውስ ከመፈጠሩም በፊት እሳቸው ኢትዮጵያን በተደጋጋሚ ጎብኝተዋል። በአዲስ አበባ ካሏቸው መጠለያ ሚስዮኖች አንደኛውን መስርተው በእሳቸው ስር የሚተዳደሩ ደናግልት እያካሄዱት ነው። ደናግልቱ በመንገድ ላይ የድሃ ድሆችን፣ አእምሯቸው የማይዳብረውን፣ የተጣሉ ሕፃናትን፣ በመንገድ ሊሞቱ የተቃረቡትን በማሰባሰብ እነዚህን የተረሱ ነፍሳትን በመንከባከብ አዲስ ሕይወት አስጀምረዋቸዋል። መጀመሪያ ስንገናኝ አዲስ አበባ ወዳለው ሚሽናቸው ጋበዙኝ። በመጠለያ ጣቢያዎች መከራና ሞትን የተላመድኩት ቢሆንም ይህ ደግሞ ለየት ያለ ነው። የሚያጣጥሩት የተጣሉትና ገና አእምሯቸው ያልበሰሉ በተለያየ ክፍል አሉ። በየዕለቱ እናት ቴሬዛ በየክፍሉ እየተዘዋወሩ ለእያንዳንዳቸው በፍቅር የተሞላ ሰላምታ ይሰጧቸዋል፣ ያቅፏቸዋል፣ ይስሟቸዋል። በጣም የሚያስደንቅ ሁኔታ ነበር። የፍቅር ሀብት ከውስጥ የሚመነጭ ስሜት ነው። በሳምባ ነቀርሳ የሚሞቱ ቢሆንም ወይም ባልታወቀ ደዌ ቢሰቃዩም እያቀፉ ይስሟቸዋል። ገና ብቅ ሲሉ ሁሉም የኔ እናት ቴሬዛ ጩኸቱ ይቀልጣል። በፊታቸው ላይ ደስታ ይሞላል። እነዚያ አንዳንድ ጊዜ እልህ ግልፍትና እምቢባ የሆኑት የአእምሮ ችግር ያለባቸው እንኳን ሊያቅፏቸው ሲጠጉ ፍጹም ጨዋ፣ ጸጥተኛ ይሆናሉ። የቅንነታቸው ኃይል፣ ፍቅራቸውና ሰብአዊነታቸው ቃላት ሊገልጹት አይችሉም። በዚህ የቀውጢ ሰዓት እናት ቴሬዛ ወደ ኢትዮጵያ 2 ጊዜ መጥተዋል። ወደ ተለያዩ ቦታዎች ለመሄድ ሲፈልጉ ማንም አላንገራገረም። የራሳቸው የሆነ አሰራር አላቸው። አስቸጋሪውን የመዘዋወሪያ ፍቃድ ለማውጣት መቸገር የለም። ማንኛውም የመዘዋወር ገደብ የተነሳላቸው ናቸው። በርካታ መጠለያዎችን ጎበኙ። አብዛኛውን ጊዜ አብሬያቸው ነበርኩ። አቀራረባቸው፣ ፍቅራቸውና ቸርነታቸው ለሚያገኛቸው ሁሉ ደስታን ይፈጥራል። በእውነት በምድር ያሉ መልአክ ናቸው። እስከ ዛሬ ድረስ የመነቃቃዬ ምንጭ ናቸው። ልዩ በመሆናቸው የሚያቀርቡት ጥያቄ ሁሉ ወዲያውኑ ተፈጻሚ ይሆናል። ማንም እናት ቴሬዛን አይሆንም። እምቢ የሚል የለም። የሚጠይቁትን የመፈጸም ግዴታ ያለብን ይመስላል። አንድ ጊዜ በሚስዮናቸው አጠገብ ያለውን ባዶ ቦታ እንድጠይቅላቸውና እንዲያስፋፉበት ጠየቁኝ። የቀበሌው ጽሕፈት ቤት ያለበት ቦታ ነው። ለእናት ቴሬዛ ግን ምንም ልዩነት የለውም። ለስራቸው ፈልገውታል። ሳላውቀው ወደ ተስፋዬ ማሩ የከተማ ልማትና ቤት ሚኒስቴር ሄጄ ብጠይቀው ያን ቦታ የምፈቅድበት ምንም ዘዴ የለኝም፣ ደሞ ብፈቅድም አፈጻጸሙ ረጅም ጊዜ ይወስዳል አለኝ። ሚኒስትሩን ወደዚያ በመኪና እንዲሄድ ጠየቅኩት። ተስፋዬ ማሩ የከተማ ልማትና ቤት ሚኒስቴር መሆኑን አስተዋውቄ በእናት ቴሬዛ እጅ ተውኩት። በግቢ ውስጥ በመዘዋወር የማዕከላቸውን ተግባር አስጎበኙት። በመጨረሻ ከማዕከላቸው ለጥቆ ያለውን ቦታ ይፈቅድላቸው እንደሆነ ጠየቁት። ምንም ሳያንገራግር ይችላሉ እናት ቴሬዛ፣ ምንም ችግር የለም አለና ያን ዕለቱን ከቀትር በኋላ
ደናግሎቹን የወረቀት ሥራውን እንዲያስጨርሱ ላኳቸው። ተፈጸመ። ተፈቅዶ ተፈርሞ በ2 ሰዓት ተጠናቀቀ። በእኛ ቢሮክራሲያዊ መንግሥት ውስጥ ለአይነት የሚጠቀስ አሰራር ነበር። በሁለተኛው ጉብኝታቸው ጊዜ ርዕሰ ብሔሩን እንዲያዩት ፈለግኩኝ። ለማግኘት አልጠየቁም። ግድ ያላቸው አይመስሉኝም። ግን እማማኮ ያለነው ከከፍተኛ የሀገሪቱ ባለስልጣን ግንኙነት ቢያደርጉ ጠቃሚነቱ ታይቶናል። የእርዳታውን ሥራ ከፖለቲካው ለማለያየት ባለንም እቅድ መሪያችን ሰብአዊ ፊት ያለው መሆኑንም እንዲያውቁ ፈልገን ነበር። በእሳቸው ፊት መንግስቱ ኃይለማርያም እንደ ሕፃን ልጅ ሆነ። የጠየቁትን ነገር ሁሉ ተስማማበት። የታወቀው እምነተ ቢስና በሚያምኑት ደግሞ የሚያሾፈው መንግስቱ፣ በእግዚአብሔር የሚቀልደው መንግስቱ በእሳቸው ፊት ለማዳ በግ ሆነ። በእግዚአብሔር ታምናለህ? አዎን አምናለሁ። ለሕዝቡስ ትጸልያለህ? አዎን። እናት ትሬዛ? በቀን ስንት ጊዜ? በቀን 1 ጊዜ። እናት ትሬዛ? ከአሁን ጀምሮ ለሕዝቡና ለራስህ በቀን 3 ጊዜ መጸለይ አለብህ። እሺ እጸልያለሁ እናት ትሬዛ። የአባቱ ስም ኃይለ ማርያም በመሆኑ የቅድስት ማርያም ምስል ያለበትን ትንሽ ቅርጽ ሰጡትና በራስጌ አኑራት አሉት። እሺ አደርገዋለሁ እናት ትሬዛ። ቀደም ሲል ተጨማሪ ደናግልት ማምጣትና በ2 ክፍላት ሀገራት ተጨማሪ ማዕከል ለመስራት ጠይቀውኝ ነበር። በእኛ የማርክሲስት መንግስት ስርዓት ደግሞ አዲስ ቤተክርስቲያን እንዲታነጽ የመፍቀድ ስልጣን ጨርሶ አልነበረኝም። ስለዚህም መንግስቱን እንዲጠይቁ ነግሬያቸው ስለነበር ጠየቁት። መልካም ይሁና እናት ትሬዛ አሏቸው ኮሎኔል መንግስቱ። ስብሰባው ሲያበቃ ከቢሮ እስከ በረንዳ ድረስ ሸኟቸው። ከዚያ በፊት በሕይወቱ እንደዚህ አድርጎ አያውቅም። እናት ትሬዛን መኪናቸው ካስገባው በኋላ ወደ መንግስቱ ቢሮ ተመለስኩ። ያቺን የቅድስት ማርያምን ምስል ጠረጴዛው ላይ አየኋት። ስለ ምስሏ ምንም ደንታ እንደሌለውና በራስጌውም እንደማያደርገው እርግጠኛ ስለነበርኩ አንስቼ ኪሴ ከተትኩት። እስካሁንም ድረስ እንደ አንድ ትልቅ ንብረቴ አስቀምጨዋለሁ። ይሁንና የእናት ትሬዛ የቤተ ክርስቲያንና የማቋቋሚያ ጣቢያው ሥራ አልተሳካም። የባሌን ክፍለ ሀገር የፓርቲ ጸሐፊ ትዕዛዙና መመሪያው የተሰጠው ከፓርቲው ጽሕፈት ቤት እንጂ ከሱ እንዳይደለ፣ እንዲህ አይነት ፕሮጀክቶችን እንዳይሳኩ ተስፋ እንዲያስቆርጥና እንዲከላከል መመሪያ ያለው መሆኑን ነገረኝ። ደናግሉ እጅጉን ደክመው አንዳችም ተስፋ በማጣታቸው ቀረ። ሌላው የመረጠበት ለመሄድ የተፈቀደለት ሴናተር ኤድዋርድ ኬኔዲ ነበር። መንግስቱ በመምጣቱ አልተደሰተም። ለኬኔዲ የመግቢያ ፍቃድ ቢከለክለው ይመርጥ ነበር። ግን ይህንን ለማድረግ ዘገየ። ደግሞ ቢደረግም ያለምን ትኩረት በመሳብ የመንግስቱ ኃይለማርያምን ኢሰብአዊ ፖሊሲ በዓለም ፊት ያጋልጥበታል። ሁኔታው ከቁጥጥር ውጭ ሆነና ኬኔዲ መጣ። የጉብኝት ፕሮግራሙ የተዘጋጀው ዋሽንግተን ነበር። በእኛ በኩልም በጥንቃቄና በጥንካሬ የተዋቀረ ፕሮግራም ከመሆኑ አልፎ ሊዛባ የማይችል ነበር። በውጭ ጉዳይ ሚኒስቴር በኩል ከመንግስቱ ኃይለማርያም ጋር እንዲገናኙ ጥረት ተደርጎ መንግስቱ ለሞስኮ ጉዞ በመዘጋጀት ላይ ስለነበረና የአሜሪካን ኤምባሲ የኬኔዲን ፕሮግራም ከመንግስቱ ኃይለማርያም ሰዓት ጋር ለማስተካከል ብዙም ፈቃደኛ ስላልነበረ ቀረ። በኋላ እንደሰማሁት ግን ከመንግስቱ ይልቅ በየሜዳው በረሃብ የፈሰሱትን ተረጂዎች መጎብኘትን መርጦ እንደሆነ ለማወቅ ችያለሁ። ለኬኔዲ እነዚህ ረሃብተኞችን በገናው አካባቢ መጎብኘቱ በአሜሪካ የበለጠ ትኩረት አግኝቶ የበለጠ እርዳታ ማስገኘቱ ታይቷል። ኬኔዲ ግርማ ሞገስ ያለው ዘለግ ያለ አሜሪካዊ ነው። የሚሰራውን የሚያውቅና ታላቅ ሰው ሆኖ ነበር የመጣው። በአውሮፕላን ጣቢያው የክብር እንግዶች መቀበያ ሳሎን ለጋዜጠኞች አጭር መግለጫ ከመስጠቱ ባሻገር
ለሁላችንም የነበረው አመለካከት የቀዘቀዘ ነበር። ስለ ፕሮግራሙ ከረዳቱ ከጄሪ ቲንከር ጋር ተነጋገርን። ከሴኔተሩ 2 ልጆቹ ካራና ቴዲና ከአጃቢዎቹ ጋር 5ቱንም የጉብኝት ቀናት አብሬያቸው ነበርኩ። አጀማመሩ እንደዚያ ባይሆንም ለእኔ ወደ ኋላ ጥሩ ልምድ ያገኘሁበት ነበረ። ምንም እንኳን ስለ ኬኔዲ የሰብአዊ መብት አመለካከት በብዙ ብሰማም የመጀመሪያ ጉብኝቱን እንደ አሜሪካን የፖለቲካ ጨዋታ ገምቼው ነበረ። የራሱን ክብርና ሞገስ በአሜሪካ ለመካብ የሚደረግ የቅስቀሳ ጉብኝት ሆኖ ነበር የታየኝ። ስቃያቸውን ለትርኢት እንዳያቀርብ፣ ያ የገጠጠ ሰውነታቸውን ለንግድ የማያወጣበት፣ የሚወዳቸውን ሬሳና የዓለም አቀፍ እርዳታን ሲጠብቁ በተስፋው ወደ መቃብር የወረዱትን ጉድጓድ በማቅረብ ራሴን በራሴ የማወቅስበት አስከፊ ሌላ ጊዜ መስሎኝ ነበር። ጉብኝታችንን ስንጀምር በውስጤ አንድ የአሜሪካንን ጀግና ተጎዳኝቼ በመዘዋወሬ ስሜቴ ሲለዋወጥ ተሰማኝ። በኬኔዲ አእምሮ ውስጥ ምን እንደሚዘዋወር አላወቅኩም። መጠለያ ጣቢያዎች ደርሶ ያንኑ ጉጉቱን ተወጥቶ ጨርሶ ወደ ቤቱ መሄድን የናፈቀ ይመስላል። በመጀመሪያ ቀን ለውጥ አየው። ሴኔተር ኬኔዲና አጃቢዎቹ በአይናቸው እጅግ አስከፊ የሆነውን ስቃይ ተመለከቱ። ከህንድ፣ ከባንግላዴሽ፣ ከቪየትናምም የባሰ። ልጆቹ ለዚህ አልተዘጋጁም። በበርካሚን ፊልም የተጠቀሰውን የመቀሌን መጠለያ ጣቢያ ጎበኘን። ለጎብኚዎቹ እጅግ የከፋ ትዕይንት ነበር። ይህ ሀብታም በዓለም ስመጥር የሆነ አሜሪካዊ በሺህ በሚቆጠሩ በሽተኞች፣ ሙታን፣ ለሞት ከተቃረቡ ሰብአዊ ፍጥሮች ጋር ተጋፈጠ። ታላቁ የአሜሪካን ጀግና ብዬ የምገምተው ታላቁ አሜሪካዊ በተጨነቀ መንፈስ ወደ ተራ ሰውነት ሲለወጥ አየሁት። እሱም በዚህ በተንጣለለ የሰው ልጅ ችግር፣ መከራና የስቃይ ፈተና ውስጥ እንደ ማንኛውም ግለሰብ አቅመ ቢስ ሆነ። ተሸናፊ ሰው ሆነ። ከሴኔተሩ ጋር ውጭ ባለው የመጠለያ ክፍል በምንዘዋወርበት ጊዜ ልጁ ቴዲ ከአንድ ረሃብተኛ ልጅ ጋር ተቃቅፎ በስሜት ሲንዘፈዘፍ አየሁትና ተመልሼ ልጁ ምን እንደሚል ለቴዲ አስተረጎምኩለት። ልጁ ለቴዲ ምግብ እንደሚፈልግና አመጣጣቸው ለእርዳታ እንደሆነ የገመተ መሆኑን ነገርኩት። ቴድ በካንሰር በሽታ ተይዞ ሞትን የተመረዘውን ክፍል በማስቆረጥ ያመለጠ በመሆኑ በሐዘን ተዋጠ። ቀኑን ሙሉና ማታ በተመለከተው ተጨፍግጓል። መናገር አቃተው። ካራም በበኩሏ በጣም በመነካቷ የተነሳ ምን ማድረግ እንዳለባት አለማወቋ ይታይባታል። በመጠለያው በርካታ ሰዓቶችን አሳልፍን። ማንም አልተናገረም። የሐዘን የአቅም ማጣትና የመጨበጥ ሁኔታ ብቻ ይታያል። ያን ምሽት ጄሪ ቲንከር ጉዞውን ሲጀምር ቀደም ይል የነበረው እንኳን ዝም ብሏል። የፕሮግራሙን ይዘት መወያየቱን ጨርሶ ረስቶ በሐዘን ተኮራመተ። ከቪየትናምና ባንግላዴሽ የከፋ እልቂት የማይ አይመስለኝም ነበር፣ መቀሌ ግን የመረረ ነው አለኝ ቆይቶ ሲባንን። በጣም የሚያስገርመው ግን የዚህ ሕዝብ ኩሩነቱና እርጋታው ነው አለኝ። በሞት ለመቀጠፍ ወረፋ በመጠበቅ ላይ ያለ ረሃብተኛ ሕዝብ ያቺን አነስተኛ የነፍስ ማቆያ ራሽን ለማግኘት በስነ ስርዓት ሰልፍ ይዞ መጠበቁ የማይታመን ስርዓት ነው። ሌሎች ጎብኚዎች እንደሚሉት ሁሉ እሱም በሌላ ሀገር ቢሆን ብጥብጥ ይነሳ ነበር አለ። በማግስቱ ጠዋት ወደሚቀጥለው ጣቢያ ለመሄድ ከንጋቱ በ12 ሰዓት ተኩል መነሳት ነበረብን። በ11 ሰዓት ተኩል የደህንነት ሰዎች ሴኔተሩ ከክፍላቸው እየወጡ እንደሆነ ነገሩኝ። ስወጣ መኪናቸውን አስነስተው ሄዱ። ተመልሰው ከህዝቡ ጋር ለመሆን ወደ መጠለያ ጣቢያው ነበር የሚሄዱት። ከተመለከቱት አሰቃቂ ሁኔታ በኋላ እንቅልፍ እምቢ ብሏቸዋል። እኚህ ሀብታም ዝነኛ ጎብኚ በእውነት የእነዚህ ሰዎች ሰቆቃ ገብቷቸው እውነት በፈነቀለው ስሜት ምላሽ መስጠቱን ማየት ለእኔ እጅግ ግሩም የሆነ የመገላገልና የእፎይታ ስሜት ፈጥሮብኛል። የራሴ መንግስትና እርዳታ ሰጪዎች ሁሉ እንዲያድርባቸው የምመኘው ይህንን ነበር።
ላለፉት 18 ወራት ለዓለም ለማስተላለፍ የጣርኩትና የደከምኩት ለዚህ ነበር። አሁን በመጨረሻ መሳካቱ ገባኝ። እዚያ የወንድማማችነት ስሜት ነበር፣ ያውም ውጥንቅጡ በወጣ መዓት ውስጥ። በዚህም ምክንያት ዓለም ሊቀራረብ ይችላል። በሚቀጥለው ቀን ጉዟችን በወሎ ክፍለ ሀገር ወደምትገኘው ባቲ ሆነ። በጉዟችን ወቅት ስለ ባቲ ያለፈ ታሪክ ነካካሁለት። ለኢትዮጵያ ባቲ የታሪክ ሀብት ናት። ከአምስቱ የኢትዮጵያ ሙዚቃዎች ግኝት አንዱ ባቲ እንደሚባል፣ እስካሁን ተወዳጅ የሆኑ የፍቅር ዜማዎች መሠረት መሆኑንና ባቲ የኢትዮጵያውያን ጥንታዊ አፍቃሪነትና ውበት መገለጫ እንደነበረች አስረዳሁት። አሁን ባቲ የፈራረሰች የጠፋች ናት። የመቃብር ቦታ በመሆኗ የጥንት ውበቷና አፍቃሪነቷም ከመቃብር በታች ከሙታን በድን ጋር አብሮ ተቀብሯል። በባቲ እነ ኬኔዲ ቀኑን ሙሉ ሕፃናትን ሲመግቡ ዋሉ። ከመቀሌ እንቅልፍ ካጡበት ሌሊት ከተረጂው ሕዝብ ጋር ባደረጉት ግንኙነት የተሻለ ስሜት አደረባቸው። ኬኔዲ፣ ቴዲና ካራ በአካባቢው ከተፈጠረው ውጥረት የተነሳ ነው የሚያደርጉትን ሁሉ የሚያከናውኑት። ሕፃናትን መመገብ ከአስቸኳይ እርዳታ አንዱ ሆነላቸው። ያ ሕዝብ በአጣዳፊ የሚመርጠው ነበር። በዚህ ጊዜ ነበር የአውስትራሊያ ተቃዋሚ ፓርቲ መሪ አዲስ አበባ የገባው። በፕሮግራሙ መሠረት ሌላ ስፍራ ነበር መሄድ ያለበት፣ ግን ኬኔዲ ባቲ ነው ሲባል ፕሮግራሙን ለውጦ ኬኔዲን ለማግኘት ወደ ባቲ መጣ። በኋላ ወዳጆች እንደሆኑ ሰማው። ኬኔዲ ግን ምንም ግንኙነት አልፈለገም። ፒኮክ ሊያገኘው ቸኩሏል። ኬኔዲ ለስለስ ብሎ ከጨበጠ በኋላ በቸልታ ነበር ያነጋገረው። ከፒኮክ ጋዜጠኞች አንዱ ካሜራውን ሲያነጣጥር ኬኔዲ በቁጣ ጎንበስ ብሎ ዘወር አለ። ስሜቱ ግልጽ ነበር። ዝቅ የሚያደርግ ትችት የሚያስከትል ይሆን ነበር። እነዚህን በሞት ጣር የተያዙ ተረጂዎችን መደብ አድርጎ የፖለቲከኞች የማስታወቂያ ፊልም መነሳት። በኬኔዲ ላይ ያየሁት ለውጥ አይረሳኝም። ሲመጣ ስለ ሁኔታውና ሕዝቡ ላይ ስለደረሰው ሰቆቃ ሳይረዳ ነበር። ሲሄድ ግን በሞት ጥላ ተጠልለው የሞትን ወረፋ እየጠበቁ ተራቸው እስኪደርስ በተረፈችው እስትንፋስ እየተዘዋወሩ ተረኛውን ሟች ወደ ጉድጓድ የሚያደርሱትን አይቶ በሁኔታው እንደ ተራ ሰው ተነክቶ የችግሩ ተካፋይ ሆኖ ነበር የተመለሰው። ስለ ኢትዮጵያ ሕዝብ በሚናገርበት ጊዜ ሁሉ ጀግንነት፣ ክብር፣ ኩራት የሚሉትን ቃላት አይዘነጋም። እነዚህ ቃላት ለኬኔዲ የተለየ ትርጉም አላቸው። ባንድ ኤደንንና ላይቭ ኤደንን ያሰባሰበው ቦብ ጊልዶፍ የእንግሊዝ የዳንስ ሙዚቀኛ ትንሽ ለየት ያለ ጠባይ ያለው ነው። ምን እንደማደርግ አላውቅም። የፖለቲካ ሰው አይደለም። ሰብአዊ አገልጋዮች ከሚባሉትም አይመደብም። ደግሞ ምንም ቢሆን ተራ ሰው አይባልም። ብልህ፣ ያልተገራ፣ ለቃላት አጠቃቀሙ ምርጫ የሌለው የከተማ ጎረምሳ ነው። በጣም ሽሙጥ ስለሚያበዛ ከሱ ጋር መነጋገር ያስቸግራል። የኔ ምክትል ብርሃኑ እንደምንም ተግባባው። ወደ ኢትዮጵያ የመጣው የገና ዋዜ ማለት ነበር። አውሮፕላን ማረፊያ እናት ትሬዛን ለመሸኘት ሄጄ ሳለ ነው እሱ የገባው። በጭንቅ ነበር ያስተዋወቅኳቸው። ምክንያቱም ጊልዶፍ ከንግግሩ ግማሹ በአስጸያፊ ቃላት የተሞላ ነበርና። እናት ትሬዛ በተለመደ ለዘብ ያለ ሰብአዊ የጨዋ አነጋገራቸው ከጭንቀት አዳኑኝ። ለአጭር ጊዜ ሐሳብ ከተለዋወጡ በኋላ ለቅስቀሳ የሚሆን የማስታወቂያ ፎቶግራፍ ተነስተው ተለያዩ። በየዓመቱ ደማቅ የገና በዓል ወደሚከበርበት በላሊበላ ጉብኝት ተዘጋጅቶለት ወደዚያ ተጓዘ። ባንድ ኤድ የቀረጸው የእርዳታ ዜማ ገና መሆኑን ያውቃሉ የሚል ስለነበር ላሊበላ መሄዱ የመጣው ወደ አልሰለጠነው አፍሪካ ሳይሆን ወደ ተለየ ቦታ መሆኑን ለማሳወቅ ይረዳናል። የቆየ ባህልና ልምድ ያለን መሆኑን ማየት አለበት። ከረዥሙ የለንደን በረራው በኋላ
በዚያ አንድ ምሽት አሳልፎ በእጅጉ ተደንቆ ነበር የተመለሰው። ላሊበላን ከተመለከተ በኋላ ላደረግናቸው ውይይቶች የላሊበላው ጉዞና ያየው ባህል አስተዋጽኦ አድርጓል። ሃሪ ቤላፎንቴንና ቡድኑ ከፍተኛ ማስታወቂያ ከተደረገለት በኋላ አውሮፕላን ሙሉ የእርዳታ ቁሳቁስና ምግብ ይዞ መጣ። ሁላችንም ባደረገልን ሁሉ ተደስተናል። በመጣም ጊዜ ቢሆን መምጣቱን ያወቁ ሁሉ እንኳን ደህና መጣህ ለማለት አውሮፕላን ጣቢያ ተሰብስበዋል። እንደ ከፍተኛ የመንግስት ባለስልጣንነቴና እንደ እማማኮ የበላይነቴ እኔ ነበርኩ የተቀበልኩት። ያን ዕለት በሆቴሉ ስለ ጉብኝት ፕሮግራማቸው ስንነጋገር ትንሽ አለመግባባት ተፈጠረ። አንዳንድ የማቋቋሚያ ጣቢያዎችን እንዲጎበኙ ብንጠይቃቸው አሻፈረኝ አሉ። በመንግስት ላይ ያለው ጥርጣሬ በፕሮግራሙ ላይ እምነት አሳጥቷቸዋል። በመንግስትና በእማማኮ መሃል ያለውን ልዩነት ለማወቅ ፈቃደኛ ከማይሆኑት ጎብኚዎች ይህ ሌላው ነበር። በመጨረሻ በፕሮግራሙ አወጣት ተስማማን። ሃሪ ቤላፎንቴን፣ ሚስቱ ማርሊን ጃክሰን ወይም የማይክል ጃክሰን ወንድምና ስራ አስኪያጃቸው ኬንክ ግራገን ሁሉም ወደ መቀሌ መጠለያ ጣቢያ ተጓዙ። ባዩት እጅጉን ተደናገጡ። ረሃቡ እንደዚህ የከፋ ነው ብዬ አላሰብኩም ነበር አለኝ ሃሪ ቤላፎንቴን። ማርሊን ጃክሰን በተለይ ሕፃናቱን በተመለከተ ጊዜ አለቀሰ። አንድ ሕፃን በማደጎ ለመውሰድ ፈልጎ ቢሮክራሲው ብዙ ጊዜ እንደሚወስድና በመጨረሻም ሊሰናከል ስለሚችል ተስፋ አስቆርጠውት ተወው። ወደቡንም ጎብኝተው እህል ከአየር ለተረጂዎች ተሽከርካሪ በማይገባበት አካባቢ ሲጣል ተመለከቱ። እነ ቤላፎንቴን አሶሳን ለመጎብኘት በተጓዙበት ጊዜ አብሬያቸው ሄድኩ። በሶቪየት ዶክተሮችና ቴክኒሻኖች የሚካሄድ አንድ ተንቀሳቃሽ ሆስፒታል ጎበኙ። የቡድኑ ጥርጣሬና ግምት ምንም ቢሆን ሩሲያውያኖቹ ዶክተሮችና ሜካኒኮች አነጋገሯቸው፣ ተወያዩ። በሆስፒታሉና በዙሪያ ያለውን ሁሉ በግልጽ አስጎበኟቸው። በመጨረሻም ከመለያየታቸው በፊት ዩኤስኤ ለአፍሪካ የተጻፈበት ካናቴራ ለመስኮቦች ሰጧቸው። አሜሪካኖች ያልገባቸው ነገር ቢኖር በሆስፒታሉ የተኙት አብዛኛዎቹ የረሃብ ተጎጂዎች ሳይሆኑ በወለጋ ድንበር ላይ በተካሄደው የሲቪሉ ጦርነት የቆሰሉ ታካሚዎች መሆናቸውን ነበር። ሌላው ዩኤስኤ ለአፍሪካ ያላወቁት ወደ ሰፈራ ጣቢያው ስወስዳቸው የጉብኝት ፕሮግራሙ በፓርቲ ባለስልጣናት የተዘጋጀ መሆኑን ነበር። ለውጭ ጎብኚዎች እንዲሆን በተለየ የተዘጋጀና ሊያናግሯቸው የሚችሏቸው ሰዎች ተዘጋጅተዋል። ቀደም ሲል የውጭ ሰዎች ለጉብኝት በሚመጡበት ጊዜ ገበሬውን ስለ ሁኔታው ይጠይቁና ጋዜጠኞቹ ቴፑን ከኢትዮጵያ ውጭ ያስተረጉሙና እውነቱን ያገኙ ነበር። ይህንን ሁናቴ ለማክሸፍ ካድሬዎቹን ገበሬ አስመስሎ በሰፈራ ጣቢያ በማስቀመጥ ጠያቂዎቹም የፈለጉትን ተጠያቂዎቹም በነፃ እንዲናገሩ መንገድ ተከፍቷል። ከዚህ በኋላ ጎብኚዎቹ ገበሬዎቹን ደስተኛና ፈቃደኞች፣ በጣም ጥሩ በሆነ ጤንነት ላይ የሚገኙ ናቸው ማለት ጀመሩ። ሞኝ ፈረንጆች በገበሬዎቹ ብልህነትና ለአብዮቱ ስላላቸው ፍጹም ታማኝነት ተገርመዋል። ሃሪ ቤላፎንቴ ያነበበና የተማረ አዋቂ ነው። ከመንግስቱ ጋር እንዲገናኙ አደረጉ። በዚህም ቤላፎንቴ ስለ ሰብአዊ መብት አንዳንድ ጥያቄዎችን በማንሳት በኢትዮጵያ ውስጥ የሚፈጸመውን የሚደረገውን ሁሉ ዓለም በአንክሮ የሚከታተል መሆኑን ለመንግስቱ ኃይለማርያም ያነሳበታል የሚል እምነት ነበረኝ። መንግስቱ ኃይለማርያም ከዚህ ታዋቂ ተደማጭ ጥቁር አሜሪካዊ አንደበት የሚሰነዘረውን ያዳምጣል የሚል ተስፋ አድሮብኛል። ግን ምንም አልተነሳም። የተለመደው ሰላምታ፣ አንዱ ለአንዱ አድናቆት፣ ፈገግታ፣ ከዚያ ስንብት። ምናልባት ቤላፎንቴ የተለያዩ ባለሙያዎችን የተለያዩ እምነት ያላቸውን ስብስቦች ወክሎ በመምጣቱ ይህንን ነጥብ ለማንሳት አልፈለግ ይሆናል። ምንም ይሁን ምን በጣም አዝኛለሁ።
በአንድ አጋጣሚ ግን አድንቄዋለሁ። እንደ ተዋናይነቱና እንደ ዘፋኝነቱ አንድ ኢትዮጵያዊ ትርኢት መመልከት በመፈለጉ በጊዜው በመድረክ ላይ የነበረውን የኦቴሎን ትርኢት ጋበዝ ነው። ሌሎች አባላት ይህን በአማርኛ የቀረበውን ትርኢት እያቋረጡ ሲወጡ ቤላፎንቴ አልወጣም። ቤላፎንቴ የቆየው በይሉኝታ ብቻ ሳይሆን ትርኢቱን በጥሞና እየተመለከተ ሳይሰለች ጨርሷል። በዚህ መደነቄን አልሸሽግም ይሉናል ሻለቃ ዳዊት ወልደ ጊዮርጊስ የደም እንባ ወይም ሬድ ቲርስ በሚለው መጽሐፋቸው ላይ። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀረብን። በቀጣይ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።